እንዴት ነው የምታምረው! አሁን ትዕግስትን ባየሁበት አይ ነፍጠኛዋን ሳያት አስብ ውስጥ ነፍጠኛዋ የገጠር ልጅ ናት መስልም እያስ አሁን እስቲ ራስን አላየሁም በበስታውት አሁን እኔ እና እሷ በምን ነው የምንገናኘው? አሁን የገጠር ልጅ አምስል ሙሉ ሲም የላትም እንጂ አንተ ፊልተሯን ብታነሳ ወላሂ አንተ ነው የምትመስለው። አንተ ቺስ ታብሪያችን ይስ ታብራለች ወላሂ። ሰማ አንተ ሰማ ትጂ ወዲያታል ወላሂ ወዲያታል እንጂ አባባል ያስታውቃል። ትጂ ቀና በያይዙሽ አታቀርቅሪ አታቀር ጅፈት እየሰጣት ነው። አታቀርቅሪ አንገትሽ ትጂ ሰማ ወዲያት ነው ወይ ማ እኔ ነኝ አትሽኮርመም ታቆና አትሪሞ አትንዲ አይባልም። አሁን ነው የሚባለው ቡራ አዎ ወላሂ ወዲርካት ወዲጅ ኧረ ጠጉሯ ደግሞ ወሎዮች እኮ ጠጉር አይቀርጡም። አንቺ ቆይ ተቀመጪ። ምንድን ነው የምትመስለው እቺ ሴትዮ? ጥርስኝ በይ እስቲ እኝ በይ እስቲ እኝ በይ መጀመሪያ ጥርስሽን አሳየን። እኝ በይ እስቲ እኝ በይ ትዕግስትዬ እስቲ ጥርስሽን አሳየኝ። እኔ ቆንጆ ቆይ ነይ ሴቶችን እይ መጀመሪያ። አንቺ ጎረምሳ ድሮም አስቀያሚ ሴቶች ተሳዳቢዎች ናችሁ። አንቺ እንዲሁ አሁን አየሽ አጣጥቷ እኔ ወጣች አንቺው ቀረሽ አንቺው ጫለሁ አሁን ላስቷ መሰል የገጠር ልጅ አበላሽውብህ እንዴ ወይ ያረም ወጣ ሄድሽ ጥላ ሄድች ተበላሽብህ። አዘነው ለበላሻለ ስባት ሁሉ እንከፍለኩ አይሊ አበላሽው አፉ እኔን ሰጋጤ አንቺ ወላቃ ጀደብደነ እገባልሻለሁ እሰድብሻለሁ ወላሂ ላዚም እሰድብሻለሁ። ደሞ ለረገጣ ማንችሎኝ እረባመድብሻለሁ። እሺ አብዲሻሺ አይዋለሁ ሶጣ አይዋለሁ። ወይኔ ይሄ ልጅ አበላሽውበት እናቴ። ገራሚ ቺክ ይዞ ነበር። ነፍጠኛዋን አያት ምን እንደምትመስል አውዚ ቢላሂ ምን ሸይጣን ነው። ቆይ ሌላ ሰው ላስገባ። እንደማይ ደማይ 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 ደማማ እንደው ደማይ 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 ደማማ እንደው ደማይ ደ እንደው ጤና ይስጥልኝ። እንዴት ነህ? ፊስ ነው እግዚአብሔር ይመስገን። ነስቲ እንዲቀረብ በይ ትዳር ፍለጋው እንደቀጠለ ነው። ለማንኛውም በዚህ አጋጣሚ እኮ በደንብ ቀረብ በይ በደንብ ነይ ወደዚህ ቀረብ ኖ አረ እንዳስመኝ በእግዚአብሔር ነይ ቀረብ በይ ነይ አንድ እንዲህ የሆነ ነገር አይቼ ነይ ቀረብ እስቲ ቀረብ በደንብ የት ልግባ? ለዚህ ውስጥ ልግባ ልምጣ እንደ አንተ ጋር ኖ የአፍንጫሽን ቀዳዳ ለማየት ነው። እንዲህ ቀረብ ነፍጣለዋ ምን ያደርግልሃል? አፍንጫ ቀዳዳ አይደለም ነፍጣለሁ ወይ የገጠር ልጅ ግን አበላሽውበት እናቴ። ቅድም የገባችውን ሃይሚን እርዷት በእግዚአብሔር ከአላህ ታገኙታላችሁ። ወላሂ ራወሲ አንጀቴን ነው ይበላል። አያጅቡ ምን ፈልገ ነው? አያጅቡ ምን ፈልገ? ሙዚቃውን አጥፊ። ለምንድን ነው የማጠፋው? ፈደላ አያጅቡ አካም ጅርታ አራኒ ያታነካከኝ በቅዱስ ገብርኤል አያጅቡ ወራይላ ምድር። እሺ እንዲቀና በይ ወደ ላይ እስቲ እንዲቀና ወደ ላይ ለምን ነው ጠጋ ብለሽ እንዲህ ወደ ላይ ቀና እንዲህ ብዬ እንዲህ ለምን እስቲ አንቺ አፍንጫሽ ውስጥ ይታያል ጸጉር አለው ንፍጥ እናሬ ንፍጣል ሶፍት የለ ሹላፍ የሆነ ሹላፍ አለሽ ማስገባሽ በእግዚአብሔር ያሽምታ። ሃሎ ምን ችግር አለ? አያስፈልግም? ያስፈልጋል። ስታሪፍ አስጠብሹ። ምን አይነት ሰው ነው ደግሞ ይሄ?
የጅም መልክ ነው የመጣልን። ሰላም ነው። እንዴት ነው ወንድሜ? አለው ጋሺ አለ። እህቴ እንዴት ነሽ? ደህና ነኝ ይመስገን። ለምንድን ነው የታችኛው ከንፈር ሾል ያለው? ለምዶ እንዲሰብሰብ ተፈጥሮ ነው። እዚህ ቪዲዮ ስትሰሪ አንተም ማን ጠየቀ? መላጣ ብዙ ጊዜ ቪዲዮ ስትሰሪ አይሻል ትዳር እፈልጋለሁ ምናምን እያለሽ ትዳር እፈልጋለሁ ምናምን እያልሽ ትሰሪያለሽ ቪዲዮ። የሚሆንሽን ትዳር አላገኘሽም እስካሁን? አላገኘሁም። አንተ ጋር አለ? ኮስተር ብለሽ አፍሽን ሙጥሙጥ የምታረጊያት ነገር ምንድናት? ታይ እንደዚህ ይህች ታችኛይቷ ከንፈርሽ እስኪ ሰብሰብ አድርጊው። እስኪ ሰብሰብ አድርጊው። አዎ እኔ እኮ እንደዚህ ነሽ። ሹልት ብላሽ ትወጣለሽ። ቀድማ ምላስ ነው የሚመስለው ከንፈሯ ራሷ ጊታር እንደዛ ነው የሚመስላት። አትዝበል እና ምን ነው ተቆጣጠርከኝ ጋሼ? ለምን አታስወጪውም? በእግዚአብሔር ወይ አምላኬ አገባሻለሁ እያለኝ እኮ ነው። ኧረ በስመ አብ አንዘበሻው። ከንፈርሽ ለምንድን ነው ምላስ የመሰለው እንዲህ ሹሎ የወጣው? ባላ ደስ ይላል፣ ደስ ይላል። ምኑ ደስ ይላል? ይሄ ደስ ይላል እንደ ሾካካ። እስቲ አንተ ሰውዬ ዝም በል እንዴ! ምን ነው አለምና ዝም በል ራስህ። ይሄ ሾካካ ከንፈር ነው የሚያምረው። ናታ ጭራሽ ቪዲዮ ከፍቶ እየተጀናጀናት ነው። ዝግት ነው ያላት እናቴ። ጭድ ራስ ሌላ ችክል ፈልግ ሌላ ፎሎ እያደረጋችሁኝ ምዕመናን ፎሎ እስቲ ቆይ ሳምሪ የኛ ኮሌክሽን ኦኬ አያጅቡ ምን ነው ቃልን ሳትጠብቅ ወጣክ? ለምንድን ነው ያስወጣክ? ደግምኳት እንዴት ሽምቅቅ እንዳሉ ገስት አስገባ ነበር ሰው ግን ቪዲዮ አትከፍቱም። አሁን ሮዲ ቪዲዮ አትከፍቱም። ችግር አንቺ ጎረምሳ አትላኪብኝ በእግዚአብሔር። አይ የማስገባውን ሰው አውቃለሁ። አረቦች ናቸው እንዳለ ህንድ ምናምን አበሻ የለም። አትጠገብ 16 እሺ አሁን ቆይ ጭራሽ እየተቀበሉኝ አንቺ ጎረምሳ ምን አባሽ አርግሽ ነው አስቸግርሽ። ጭራሽ እየተቀበሉኝ አይደለም። ገስት አስገባለሁ ግን በቪዲዮ ትወጣላችሁ። እንስማማ። በቪዲዮ ያልወጣ ሰው ይባላል። እሺ ቆይ ላስተካክል። እናቴን አባርሻለሁ በቪዲዮ ካልወጣሽ። እንዴ እኮ ተረጋጋ እኮ ነው እኮ በቀጥታ በቪዲዮ እናቴን ቪዲዮ ካልከፈትሽ አባርሻለሁ። እኔ እኮ ከፍቻለሁ ከዚህም በፊት ልከፍትልህ ነው። አንተ እኮ ቪዲዮ ክፈች እየጠበኩሽ። ቪዲዮ ቶሎ በይ። ሴቶች ብቻ ነው ማስገባ። በቪዲዮ መክፈት የማትፈልጉ ሴቶች እንዳትገቡ። ቶሎ በይ። የምን አዋን ሰከንድ ጠበቀኝ ከፍታለሁ። Oh, where are you from? Where are you from? Best. እዚሁ ነኝ አንተው ጋር። የት? የጃፒ ጎረቤት ነኝ። ቱርክ። ጃፒ ቱርክ ነው እንደ ያለው። ጀርመን። እድሜሽ ስንት ነው? እድሜሽ ስንት ነው? እድሜ ለመጠየቅ ነው እንዲያስገባኝ። አንተ እኔ ለፎሎወሮች ጊፍት አለኝ። ምን
ለሴቶች ምን ሂውማን ሄር እስቲ አሳይኝ። የት አለ? ቪዲዮ ሰርቻለሁ። ግቡና ፎሎ አድርጉኝ። ፍሪ ነው። እሺ አሁን የምትጠየቂውን ጥያቄ በስነ ስርዓት ትመልሻለሽ። ባለ ትዳር ነሽ? እሳቷ ታቻለኝ። እስቲ ነይ እስቲ ነይ እስቲ ለምንድን ነው በትልቁ የምታረጊኝ? አረት እማ ቤስቲ እንትና አስመስልም እሳቷ ማን የማኔሩን ለኔ ትሰጪያለሽ? ባለፈው ጌም የተሸነፉት ባልና ሚስቶች ለምን ለኔ አትሰጪኝም? እስቲ ውጪ። ኦ ነይ አረጇ። እስቲ እጅሽ አንተ ምንድን ነው የሚያክለው? እጅ ግድንግል እስቲ ነይ በሞት እንዳልልህ አንተ ረፍ እቺ ታደነቁራለች። ሰሞኑን ደግሞ ከሁለቱ ቆንጆ ማን ነው? ቡላላ ከሁለቱ ሁለታችንም ቆንጆ ነን። እስኪ ቀስ በይ ያው ስለማትለኝ እኮ ስላልኩ ነው። ቡላላ ጥያቄ መልስ። ከሁለቱ ቆንጆ ማን ነው? ቤስቲ ፊልተር አለው እንዴ አንቺ? እስቲ ፊልተሩን አንዴ አንሺልን እስቲ። እንዴ ለምን? ምንም የቲጂ ፊልተር የለውም። ለዛ እኮ ያለ ፊልተር ኖ ምንም ችግር የለውም። ፊልተር ብታነሺ ምንም ችግር የለውም። ቡላላ ዳኛ ነህ ዛሬ። ከሁለቱ ቆንጆ ማን ነው? ቶሎ በል እኮ ፊልተሩን ታንሳ። ጀቡ ቤስቲ ፊልተር አላነሳችም። እሳቴማ ቅመም ናት፣ ቆንጆ ናት፣ ከኔ ትበልጣለች። እንዴ ያለ ፊልተር ናት። እኔ በፊልተር ነኝ። ፊልተር አለ እኮ ፊልተሩን አንሺዋ። ግን ጅቦ ሽልማት አለው። ፊልተር ራሱ የሚያምርባቸው ቆንጆ ሴቶች ናቸው። ለዛ ፊልተሩን ብታነሺ ጓደኛ ክረሽ ነው። አታጣብተኝም ቡላላ። አልጋው ሰው ሁለቱ ቆንጆ ማን ነው? አልጋው ሰው አለው እያለ ነው። የምን አልጋ ነው? አልጋ ላይ ነው። ምንም አላነሳም ብለኛለች ቲጂን በስርዓት እያየኋት ነው እንጂ አይ ቆንጆ ነች። እሳቴ ቆንጆ ነች። እንተዋወቃለን በአካል። እስቲ ዝም በይ አንቺ ዝም በይ። ቆይ እሷን እየጠየኳ እሱ ነው የሚመልሰው። ከሁለት ቆንጆ ማን ነው? እንግዲህ አሁን እንደሚታየኝ ከሆነ ቲጂ የድሮ ቤቤን ነው። ሬዲ ያለ ቤቤ ማለት ነው። እሺ እና ማን ቆንጆ ነው? ለአንተ እይታ ማን ነው ቆንጆ? ፊልተርም ባታነሳም ቤስቲ ቆንጆ ናት። እሺ ቤስቲ ቆንጆ ናት። ቲጂ እናመሰግናለን። እና ልውረድ ነው ቪዲዮሽን ክፈች። ሄሎ እሺ ከፍታለሁ። ተረጋጋ። ቪዲዮሽን ከፍታለሁ። አይ ቪዲዮ አልከፍት። ታዲያ ለምን ገባሽ? አይ ምንም ማውራት አያስፈልግም። ምንም ቫይብሬተር ሊወዳደር ፈልጎ ነው። አስገባው እስቲ። ሀዊ ወይ ጅቦ እንዴት ነህ? ቪዲዮሽን ክፈች። እሺ ቆይ አንዴ። ጅቦ ቆንጆ ሴት ከመጣን ይወጭነኛ። ቶሎ ላውራ። እሺ ማን አውሪ? አራት ውጪም ይሄን ደቂቃ ስለቆይሽ ተቀመጫለሽ። ቡላላ እውነቱን ነው የምትመሰክረው። ቪዲዮሽን ክፈች እህቴ። አራሽ ምን ችግር የለውም። ማን ነው? ቫይብሬተር ቪዲዮሽን ትከፍቻለሽ እህቴ። ወጣለች።
ግን ቪዲዮውን የሚከፍት ሰው የለም፣ ይፈራሉ። እስከዛው ማስታወቂያሽን እየሰራሽ የኔ መቤት ማስታወቂያ ይኸውላችሁ የ500 ዩሮ ሂመን ሄር አለ። እህቴ ቪዲዮሽን ክፈቱ እህት ሚውት ታደርጋለች። ቪዲዮ ክፈች የኔ መቤት። አረብ ሀገር ከሆነ አልክም፣ ወደ ኢትዮጵያ ልክላችኋለሁ። ዩሮፕ ከሆነ ስህተት ነው ጅቦዬ፣ ይቅርታ። እሺ በስህተት ነው የገባችው። አረብ ሀገር አትልኪም? ወደ ኢትዮጵያ ልክላችኋለሁ። ከኢትዮጵያ መቀበል ይችላል። እዚህ ከሆነ ግን አሜሪካ ምናምን ከሆነ ልካለሁ፣ ፍሪ ልክላችኋለሁ። ግን አሜሪካም ትልካለች ስታረጉኝ ነው። ኦኬ 500 እስቲ ጸጉሮቹ የታሉ? ቪዲዮ ሰርቻለሁ። ቤት ነው ያለ ጸጉር። እንደዚህ አይነት ነው። ይሄን ነው። ኦኬ 500 ዩሮ ነው። ያ በጣም ወደ እስራኤል ምናምን ትልኪያለሽ? ምንድን ነው የምትሰቀጂው? ምንድን ነው የምትሰቀጂው? ሮማንቲክ ታይታኒክ ይላል። አይ ደሃ ኩሩ፣ ደሃ እኮ ኩሩ ነው። እናቴ የደሃ ኩሩ። እህቴ ቪዲዮ ትከፍቻለሽ? ማንሽ ዩዘር እህት ለሃጂ ሀጂ ስትይ የሆነ ነገር ትዝ አለኝ። ኧረ በእናትህ ሚኪ ሀወይ በእናትህ በውስጥ አውራኝ እሺ። ለጂጂ ስጫት ተሰቀለሽ። እሷ ነፍ አላት። ጂጂ የጅቦ ጀለስ እኮ ናት። ነፍ ነው ያላት እሷ። እኔ ለሚያስፈልገው ሰው መስጠት። ቪዲዮ ትከፍታለህ? ከፍታለህ። ስማ ጅቡ ዛሬ ማለት ነው ቪዲዮን ትከፍታለህ? ስማ ጅቡ አንድ ነገር ልንገርህ፣ እዚህ ያለሁበት ቦታ ማለት ነው። እስቲ ጅቡን እያዳመጥኩ ልተኛበት ምናምን አለችኝ የሆነ ሰዓት ላይ ደውዬ ማለት ነው ቺክ እና እሺ ምንድን ነው እላታለሁ። ጅቡ እኮ በጣም ደስ የሚለኝ እና እስቲ በውስጥ አናግረውና ስላክ የሆነ ነገር ለጅቡ ማድረግ ፈልጋለሁ አለችኝ። ማርያምን ጅቡ በእኔ ስም ልበዳ ናውጣ በአንተ በኩል መጥተው ሊያደርጉ ማንን ልታስበላ? በእኔ ስም ሊከካ አራዳ እኮ እንዴት ላካልኩኝ? ምን አስቦ ነው? ለያ ሰላም እህቴ ቪዲዮሽን ክፈች እስቲ። ኢክራም አቤት፣ ግዴታ ነው። እሺ እከፍታለሁ። አያችሁ፣ ቪዲዮ ገብታችሁ አያችሁ። ሰዎች ሴቶች ተነፋ። ኢክራም እየጠበቅንሽ ነው። ወጣች። ሰው እኮ ሰው በራሱ አይተማመንም እናቴ። ወይ ሴቶች። እሺ የኔ ቆንጆ። አረ ሶፊ እንፈልጋት ነበር። ሶፊ እፈልግሻለሁ። እሺ ከቻልሽ ደውይልኝ። እቺ ድምጽ $5000 ቻሌንጅ ተሰጥቶኛል ሶፊ። አሁን ያየው ነገር ምን እዚህ $5000 ቻሌንጅ እናቴ ላዶናይ ማለት ተጠሙ $5000 ቻሌንጅ እንዴት ነው? ምን አይነት ለኔ ተሰጠኝ? ለኔ አሪፍ ቻሌንጅ። ቆይ እነግርሃለሁ። አንድ ቁጥር ማምጣት ነው። ምን ዶክተር የሆነ ቁጥር መቀበል ሚኪ ሐወይ ደንጊ ጽኻቀ ናይ ባሐቂ ሉሊት አይ ጊፍት ሰጥቶል ያ ሉሊ እንዴት ነው ዛሬ ቫይብሬተር? የሆነ ነገር የማይፈለገው ነው። ምን ያናማረኝ እኔ ከዚህ ቤት ልወጣል። ማንን ጨርቅ ሊያስጥል ነው? እኔ እኮ የሆነማ የሚያጣጥመው እጅ ካለ እናቴ
ቁጥር አልተቀየረም። ሉሊት ወጣች። ባይዘዌ ቅድም የሆነ ሰውዬ ገብቶ ማን ሰውዬ ያልኩት በእናት የምን የገጠር ልጅ ነበረ በረኝነት ምናምን ያልከው ስራ ያገኝ ይገባል። መንጃ ፈቃድ 400 ብር 400 ዶላር ነው ይፈጅውና አልተባለም። ብናሰባስብለት ደስ ይለኛል። በጣም ትንሽ ብር ናት። አንድ ሰው ሊያደርግለት የሚችለው ሰው ነች። ወንድ ነው። ግን አንተ 400 ዶላር ቪዲዮሽን አከፍችም አስወጣኝ። እሺ አይ ስራ ላይ ቪዲዮ አከፍችም አይመቸኝም። አስወጣኝ። እሺ ስራ ላይ ነኝ ስለማይመቸኝ ነው። ያው አስወጣሽ ስራ ላይ ምናምን ያስፈልግ። ይኸው ምን መሰለህ አሁን 400 ዶላር ነው አይደለ? ትንሽ ብር እኮ ነች። እሱም አሁን ሸቅሎ የሚያገኛት ነገር ነች። ግን ይወድቃል፣ በተደጋጋሚ ይወድቃል። እርግጠኛ ስለሆንኩ ኮምፒውተር ፈተና ነው። በተደጋጋሚ የሚወድቅ ከሆነ ደግሞ ቢያንስ 3 4 ቢወድቅ ተብሎ የአራቴ 1500 ዶላር ይባላል። ቆይ ሰው ሲያወራ ለምን ዘላችሁ ምገቡት? ያደሩ የሂውማኒር ስጦታ መስጠት አይከብድም? ቪዲዮሽን ትከፍቻለሽ? እኔ ቆንጆ ስራ እየወጣው ነው። ግን አብዛኛው ስደተኛ ካሪታስ እየበላና እያደረ ሂውማን ሊስት ምናምን እያለ የሚመጻደቁት ነገር ምን ሆነሽ ነው አንቺ? እንደገባሽ ነገር ቡላላ ቡላላ አሁን ታውቃታለች። አንቺን ነው ቤቲ። አሁን አሽሙር ነው ተናገሪያት። ትተዋውቃ አንድ አካባቢ ናችሁ። አንቺን ነው አሁን የተናገረችው። ግልጽ በቃ ያ ግን ቪዲዮ ትክፈት ታፍራ ጎረቤቷ ነሽ፣ ምቀኛ ልትሆን ትችላለች ምናምን ቪዲዮ አትከፍትም። ያው ግን ሀሜቱ አንቺን ነው። ገባህ አይደል ቡላላ? አንቺ ማን ስለሆንሽ ነው አቅሻለሁ። እሺ ታወሪያታለሽ። የነጻ ፓስታ ምናምን እኮ ነው የሚወስዱት፣ ነጻ ሕክምና ምናምን እኮ ቪዲዮ ከፍተሽ እንደኔ በኮንፊደንስ ታወሪያለሽ። ይኸው አንቺን ነው አሽሙር ነው ቤት አንቺን እናቴ ትሙት። በጣም ይሄ በቃ አለ አይደል ገብቶሻል። የሆነ የምታቀሽ ሴት ነች ምናምን ለታጣጥልሽ ነው የመጣችውና የሆነ ነገር ገባ ቡላላ። አሁን ይተዋወቃሉ ታውቃለህ። ውሸት ከሆነ ውሸት ነው ትበል። እስቲ በቪዲዮ ውጪ እንተዋወቃለን እኮ እየተዋወቅን አየር መያዝ እዚህ እየመጡ አየ ቡላላ ታውቃታለች። እቺ ታውቃታለች። እቺኛይቱ ምቀኛውን አባት ነው ተመልከት። እኔ አውቃታለሁ። እሷን ልትመጻደቅበት ምክንያት ስለሚተዋወቁ ነው ያስታውቃል። አየ ይተዋወቃሉ። እኔ አዋርዳታለሁ እዚህ ምናምን ፍሪ ፉድ ማለት በቃ ይሄ ነው የጎረቤት ምቀኝነት። ግን እንደሚመስለኝ ከሆነ ቤስቲ በደንብ ትመልስላታለች። ቤስቲ መልስ። ግን ቤስቲ ፈራች። በቪዲዮ ካልወጣች አልናገርም። ፍርሃት። እኔ በቤስቲ ተማመናለሁ። ካላዊማ ከዛ እንነጋገራለን። ያው ነጻ ሕክምና አንኢምፕሎይመንት እየወሰዱ የልጆች ደግሞ በቪዲዮ ውጪ እያለችሽ ነው። አንቺ ኮንፊደንስ ካለሽ ባሎቻቸው ማታ ማታ ነው የሚመጡት ተደብቀው። እኔ ደግሞ እንደተፋታ ሰው ናሙስ ጎንጂ ነኝ። እኔ እኮ በቪዲዮ ውጪና ንገሪያት፣ ማንነትሽን ንገሪያት፣ አሳውቂያት። አዎ ኮንፊደንስ አለ። አታሳፍኝ። ጎረቤትና ጎረቤት እንዴት እንደዚህ ይሆናል? እስቲ በድምጿ አውቃሽ። አይ አሽሙር እኮ ነው አሽሙር። ፈሪናታ እየተደበቀስ ግን የጠረጠርሽው ሰው አለ? ቤስትዬ የጠረጠርሽው ሰው? ኦኬ ጠላት ከሩቅ አይመጣም። ግን እንደዚህ ናቸው ባሎቻቸው ማታ ማታ ይመጣሉ። እቺ ተደብቃ አይ ባሏንም ታውቀዋለች። ተደብቃ ቤስቲ አግብተሻል እንዴ? ቀናተኛ መሀይም ነች። አውቃታለች። ባሌለም ሲንግል ማምነን ብለው አውቃታለች። ጎረቤት ተዋውቀዋል። መሀይም እንደሆነች ታውቃለች። ቤስታውን መሀይም ናት፣ ድንቆር ናት። ደግሞ ባሏ ማታ ማታ ይመጣል አለች። ማታ በመስኮት ነው የምታየው። ደሃ ነሽ። ደሃ ይቀናል። በቃ ደሃ ናት። አየህ ደሃ ናት። እኔ ትርፍ ስላለኝ ነው የምሰጥሽ፣ ላሳሽ፣ ላስቆጥርሽ ያለኝ። አንቺ ግን ላኪላት ቤስቲ ጎረቤቷ ነች። በመስኮት ባሏ ሲወጣ ሲገባ ማታ ማታ እያየች ካሜራ ክፈቺ። እንደኔ ስለምትፈሪ አየህ ይተዋወቃሉ። ምን በምክንያት ጎረቤቷ ነው ያለሽ። እኔ ያለኝን ነው ፍሪ ልስጥ ያልኩት። ፎሎ ስታረግኝ ላንቺም ብትሆኚ እረዳሻለሁ፣ ሰጥሻለሁ። ደሃ ስለሆንሽ ማለት ነው። ደሃ ናት። አውቃታለች። ኦኬ ቤስቲ ግን ደሃ ስለሆነ ነው የምትሰጪው ወይስ ጊቫዌ ነው? ዝም ብለሽ ጊቫዌ እሷን ነው ደሃ፣ እሷን ነው። አንተ አልገባህም ቡላላ። ይተዋወቃሉ እኮ። አሁን ያቺ ነቆራ ነው፣ ደሃ ናት። ተኛ ቤተሰብ ልጅ በቃ ይመቻችሁ። ለማንኛውም
ፈራች። አሁን ናሙስ ፈራች። አበጂና ሙጪ ፈራች። እናቴም ፈራች። በጣም ነው እንጂ አሁን ናሙስ ፈርታለች። በጣም ነው እንጂ ባትፈሪ በቪዲዮ ወጥተሽ እኮ ባትፈሪ እንደሷ በቪዲዮ ወጥተሽ እንደዚህ ናቸው በአብዛኛው ባል የለንም ብለው ያበሉ ነው እንደዚህ ማታ ይተዋወቃሉ። አንዳንድ አትሽ መስሎኝ እዚህ መተሽ ያለ ቪዲዮ እኔ እንደዚህ ማውራሽ አንቺ ግን ተደብቀሽ እንደዚህ ነገር የሌለ ነገር ታውሪ። ስሚ መረዳት ከፈለሽ እርጂኝ ቤስቲ በይ፣ እረዳሻለሁ፣ እሰጥሻለሁ፣ ካለኝ አካፍልሻለሁ። ቤስቲ በቃ መልካም ቀን ይሁንልሽ፣ እንወድሻለን። አይ አውቃታለች፣ ቡላላ ደሃ መሆኗን አውቃቻ ቤስቲ አየ ተዋውቀዋል ማለት ነው። ፈራቻለች። ልትወጣ ነው። ልትወጣ ነው። ፈርታለች። ግማታም ናት። መውለድ ማትችል ናት። እንወድሻለን ቤስቲ። አንቺ ላትወልድሽ አልችልም። ተዋውቀዋል። እኔ አንቺ ላስወልድሽ አልችልም። ሂጂና አስፋልት ላይ ያለ ወንድ ፈልገሽ ታበጂና። ቴንክ ዩ አያውን ቡላላ አውቃታለች። አልወለደችም። ወንድ ከሆንሽ ከፈጅ ካሜራ ፈራች። እኔ እንደፈራች ነበር ትዕግስት አድርጊ እየጠበቅኩሽ ያለሁት። ቆይ ቤስቲ አንዴ ሚዩት አድርጊ። ቆይ አንዴ ቡላላ እንዴት መሰለ ነገሩን ላብራራለህ። አሁን እሷ ገባች። ምንድን ያለቻት ነቆረቻት። ከዛ ቤስቲ ዝም አለች። ማናት? ቆይ አንዴ ሆልድ ኦን አንዴ ከዛ ወዲያው ጭንቅላቷ ላይ መጣች። የትኛዋ ጎረቤቷ እንደሆነች ያቺ ደሃዋ ያቺ ቀማላማው ግማታሟ። ከዛ ቶሎ ወጣች ያቺ። ቆይ ካለች አስገባታለሁ። ቆይ ላስገባት። ቆይ ማወቅ አላውቃትም። አውቀሻል። ጊዜ ሰጠኋት እንድታወራ ሰጠኋት። ቤስቲ ስትገባ ስትወጣ ምናምን መታያት የምትቀናበት። አዎ ባሏ ማታ ይመጣል አለች እኮ። የቤስቲ ባል ማታ ቀን አይታይም። እና ታዲያ ማታ ካልሆነ ቀን አንቺ እያየሽኝ እንዲበዳኝ ነው የምትፈልጊ? ማታ ነው የሚሆነው። በስባሳ ብትዘያት አንቺ ደግሞ ይሄዳለች። በዛ ጌታ ይተዋወቃሉ። የሚገርም እኮ አይገርም። ምን አለ ቀን እንዲመጣ ፈልግሽ? አባቷናት ግማታ ምን በቀተኛ ቤተሰብ ኖ ስሜታችሁኝ ትገባለች። ቤስቲ አንቺ ባለሀብት ስለሆንሽ ስድብ አያምርብሽም። አንድ የሚረዳ ሰው አለ። ቅድም የገባ መንጃ ፍቃድ ማለት ነው። ግን የጠረጣሽ ሰው የለም ነው መደረግ ያለበት። ኦፍኮርስ ቀን መረድ እኔ እኮ ካለኝ ነው የማካፍለው። ሰው ያለውን ሲሰጥም መከራ ሳይሰጥም መከራ። የሰው ሂማኒርና የሻን ሂማኒር አንጠልጥላ መጣ። የ500 ዩሮ ሂማኒር ነው በነፃ ፎሎ አድርጉኝና ልስጥ ያልኩት። አለመንኳትም። እሷም ካደረገች ይሰጣታል። እዚህ ጋር መታ ከምትጣለፍ ለሴቶች ብቻ ነው ግን ጊቫዌ ለወንዶች ምን አለ? ለወንዶች ወንዶች ለሚስቱ ወይ ደግሞ ለፍቅረኛው ለሚጀነጅናት መሳተፍ ይችላል። እኔ ለወንዶች ምን ልሰጥ እችላለሁ እንዴ? ማናትና ነው የፈረስ ጭና ራሷ ላይ እኔ ጋር የምትመጣ ምን ማለት ፈልገሽ ነው? አንተ ደግሞ እንዴ እስካሁን ምን ማለት ነው? ለሚስት ውሽማ ምናምን አታውቅም። እና ታዲያ በጠጉሯ ነዋ እኮ ወልይ ጠፍቶ ማያውቅም። አንተ ግን ሚስት ኖሮት ያውቃል? ምን የፈረስ ጭራ ነው እኔ ጋር የምትመጣው? ትቀልጃለሽ እንዴ? አየህ አሁን ይሄ የፈረስ ጭራ ነው። ብዙ ጊዜ አየህ አሁን ምን መሰለህ የፈረስ ጭራ ጸጉሩ የፈረስ ጭራ አይደለም ግን ወለየው። አንተ ደግሞ የፈረስ ጭራና ሂውማኔር ላይ እና ታዲያ እንደውም የፈረስ ጭራ ይሻላል። አይገርምሽም? የሞተች ህንድ ሴት እዚህ ልታስቀስበኝ ነው እንዴ? እሷን አቅፌ ላድርልሽ? አቅፋ አድራል። አንተ ደግሞ ወልይ አንተ እኮ አይደለም የምታደርገው ቸከሳ ለምታደርገው አንተ ምን አስጨነቀ እኮ? ምን ዛሬ ጊዜው ተበላሽቷል። የኋላ ጠጉሯን ጨምደድ አድርጌ ልላስል ቢነቀልስ ትቀልጃለሽ? ይሰፋል። ተኛ አውልቂ ትላታል። እዛ ምንም ቀን እሷ ናት አድርጋ የምትዞር። አውልቂ አየህ አውልቂ ሱሪ አውልቂ ብዬ ጠጉር አውልቂ ብዬ እችለዋለሁ እንዴ? አታውልቃለህ አንተ ካልቻልክ የኋላችሁ እናንተ ያው ጉጭጫ ጠጉሯ ብትየዋ ምን አነሳትና ነው? ላምባዲና እንዴት ነህ? አይ አይደለም ቤስቲ የሚሰፋው ቢኖር አሪፍ ነው። እሱን አውልቄ ማለት ነው። ቤስቲ ግን ብትረጋጊ ጥሩ ነው። ቪዲዮ ወጥተሽ እንደዛ አትባል። ይቀርጹሻል ስትሳደቢ ማሬ። ራስሽ አልኩት ነው
አሰብክላት ወልዬ እንዴ? አሁን እስካሁን ሪከርድ ያርገዋታል። ወይኔ እሷ በየዋህነት ቱቱቱ አለ። ያችኛዋ መርዝ ናት እናቴ። ነካርጋት ወጣች እኮ ይተዋወቃሉ። ገባ አሁን ወላሂ አላውቃትም ጅቦ ወላሂ የምትጠረጥሪሽ የለም እንዲህ ጎረቤት የለም የሆነ ጓደኛሽ ምቀኛ ምናምን ይኖሩ መጣው ይኸውልህ ማንን እኔ ማናገር የፈለገ ከጀርባ አንቺ የሴት ጓደኛ የለሽም? ቆይ የሴት ጓደኛ የለሽም? ኧረ የለኝም። እኔ የሴት ጓደኛ ምናምን የለኝም። እኔ ብቻዬን ነው የምኖረው። በቃ ስትፈልግ አለኝ። ኦፍ ኮርስ ጓደኛ ይኖርኛል። የምትኖሪበት አካባቢ አበሾች አሉ? አበሾች ማማሬ እውነቱን ተናገሪ እንዴ አንተ ደግሞ ወዴት ሄድክ? ጥሩ ጥያቄ ነው ወልዬ። ዛሬ ገና ጥሩ ጥያቄ ማቃቸው ሴት ግን እንደዚህ ባልና ያለሽውሽማ አሁን እውነቱን ተናገሪ። ኖ ማታ ማታ ይመጣል ያለችው ማን ነው? እኔ ዞሮቱ ጀመር ቀን መጥቶ ምን እንዲያርግ ፈልጋ ነው? ቀንም ማታ መምጣት ይችላል ያለ ሰው ካለ እንዴ። እኔ ግን ማታ ይመጣል ስትል ሳስብ ምን ትዝ እንዳለኝ ታውቃለህ? እቺ ጋለሞታ ናት የሚለው ጠረጠርኩ። ታውቃለህ ማለት አልገባኝም። ጋለሞታ ማለት አንተ ጥሩ አይደለም እኮ የንግግር እንዴ። ምን ሆነ ነው ለአላህ ብለው ዞር የሚያድርገው እንዳለ አትቀልዳለህ አለቃ። ምንድነው ጋለሞታ? የደበረኝ ነገር አለ ቡላላ። ምን እየሰራ ነው ይሄ ልጅ? እስካሁን አለ እኮ ወልዬ። ምን ውስጥ ምንድነው? ስልኩን ምን እያደረገ ማን ነው? ብሎ ነበር ወይኔ ጆሮአችንን ደፈንኩ። እኔ ግን ከአንድ ጓደኛ ክረሽ አለብኝ። አታጣብሰኝም? ይሄ ማታ ማታ የሚመጣውስ እቺ አሁን ገብታ ምቀኛ ጎረቤትሽ ያወራች ማን ነው? እናጣብስሻለን። ክፈይ እንጂ እናጣብስሻለን። ማን ነው? አንተና አይደለም ቡላላ። አትቸኩል። እኔ እኮ እንደዚህ ታጣቀኝም አልኩ። ምንድን ችግር ቡላላ ክፈይ እንጂ ላል ቫይብሬተር ነው እንዴ? ራሱ ተጋብቶ እንኳን ክራሽ አንተ ትቀልዳለህ። ማንን ነው የኔ ቆንጆ? ችግራችሁ እኮ ጃፒን ነው። ሲነገራችሁም ሰው አታምኑ እንትን ትላላችሁ። ጃፒን ነው ነው ጃፒ ጋር ሄድክ? እሺ ተናገሪ፣ ማን ነው? እናቴን እና ያጣብስሻለሁ። እንደውንማ አልነግርህም። እሺ መብትሽ ነው። ደውላላማ አሳልፍ እንዳሰጠኝ። እሺ ኧረ ምንም ችግር የለውም። አንቺ ብቻ ከፈይ ክራሽሽን ባልሽ ያመጣለን። ጃፒን ሳይሆን ይመስለኛል ሆዴን ነው። ሆዴን እንደዛ አይነት ወደ አንተ ኧረ ተው ወለየው። ጥሩ ሰዓት ነበርክ። እንዴት ሆዴ ወንድሜ ነው። ታዲያ ማን ነው? ሆዴ ካልሆነ ጃፒ ካልሆነ ጅቦ ራሱ ነው። አር ዩ ሲሪየስ? ጓደኛን እኮ ነው ያለችው። ጓደኛ እንደዛ ብላ ከተከረበተች ጓደኛዬ ላምባዲና ማለት ላምባዲና አይደለም እኮ። ምን ሆነ ነው? እኔ ጋር ያለ ሰው ነው። የት ነው የምትኖሪው አንቺ? አካባቢው ነግሬት የለ ቡላላ ነው አይደለም? ቡላላ እኮ ኢትዮጵያ ነው ያለው። ጀርመን ከሆነ ሆዴ ነው። ኦኬ ካናዳ ነው ያለው ቡላላ። ሆዴ ነው ወይ ጃፒ? ማን አለ ከነዛው? ጀርመን ማን? ከሁለት ውጭ ማንም የለም። ጀርመን እኮ ላምባውን በቅርቡ ወልዷል። ማን አለ? አረ ላምባ አይደለም። እና ታዲያ ማን አለ ሌላ? ፋኒ ደግሞ ጀለሳችን አይደለም። ማን ፋኒ ቢሆንስ ፋኒ እችን ይችላታል። እንደምን ለማለት ፈልገው ዋሴ ነው አይሆንም። ዋሴ ሽልጥልጥ አይሆንም። ሀጂ አረ በእናትህ ተያጂ እሺ ቆይዋን አስታውስ። ማን ነው? እስቲ ኮሜንታተሮች ጻፉ። ጃፒ ሊሆን አይችልም ብላለች። ዘመድ ከወሎ ነው። ኦዲን ነው ሊሆን አይችልም ያልኩ። ጃፒ ነው። ጃፒስ ጃፒስ ታገኝተዋል። ዘመድ ሁሉ ብሎ የጻፈው ማን ነው? በእናትህ ጃፒ የሚቀበልሽ በጠረባ ነው መጀመሪያ።
አላወቅሽም? አየር ላይ ነው የሚያንሳፍፋት። ታውቃለህ ጃፒ ጎረቤት እንደሆነ? እስቲ ጌታ አንበል። ጌታ ምስክሬ ነው። አንድ ከተማ ነው የምንኖረው እና ምን ቤቱን ጠቁማለህ ነው? ቆርቆሮ ሲለቅም እንዴ? አዎ ምን ነው? ወይ ጉድ! እኔ እኮ ሌላ ሀገር ያለች ነው የሚመስለኝ። አሃ አንቺ የከተማ ነው ያለሽው? እዛ ሰፈር እናንተ ሰፈር እሱ የእንትና የሚኖርበት ሰፈር እኮ ምንድን ነው የሚኖርበት ከተማ ስሙ? የሆዴ ጎረቤት ነኝ። ፍራንክፈርት ጓደኛዬ። ባለፈው ሆዴን ሳወራ መንገድ ላይ ያሳየኝ ቪዲዮ አንቺ ነው ማለት ነው። ቢታቃተለች ላይ ነበር። አንቺ ነሽ ሆዴን ያስደበደብሽው? እኔ በቦታም የለውም ሲጀመር የለውም። ይዛለት አልነበርኩም እኔ ሌላ ቦታ ነበርኩ። ዳንክ ብሎ ድብድብ ጀመረ አይደል? ሆዴ ምን አደረገኝ? እናስደበድበዋል። ጠብቁት። ለማንኛውም እሺ ሆዴ እንደዚህ አይነት ነገር ውስጥ እንዳይገባ ምናምን ነገር ጓደኛ ቀረብ በዩ። ጃፒንም ደግሞ ምን ውስጥ እንዳይገባ። አይ አሁን ከተሻለው በኋላ ዝም ብሎ እየጠጣ የተደባደበ ነው ያለው ሆዴና ያ ነገር ደጋሚ እንዳይከሰት ተንከባከቢ። ኢትዮጵያውያን እርስ በርስ መጠባበቅ አለባችሁ። እኔ እና እሱ እንኳን እንግባባም። ሲጀመር እንዴት ነው እንትን የምለው? እኔ አግባባችኋለሁ እንዴ? ምን ችግር አለው? አጫፍቴ የተባልከው ሌላ አስቸኳይ በሂደት ነው ወደዛ የሚደርሰው። ቆይ አይ ግመል ምን የሚያወዳድረኝ? እንዴት እንዴ አብረህ ትሮጣለህ? ቆይ ተግመሎች ቆይ አንዴ እናቴን እየደወልኩ ነው። ቆይ እየደወልኩ ነው። እናቴን እየደወልኩ ነው። ቆይ እናቴን ስራ አስገባልኝ። አንቺ ደግሞ አሁን ስራ የለም አይደል? የምትፈልገው እረኝነት ነው። እናቴን አስቀጥረዋለሁ። ደግሞ ምስኪን ነው። እግዚአብሔር እንደዛ መጫወች አደረጉት እኮ እናቴ እንዴት እንደተናደድኩ የዛን ቀን። ምስኪን አንተ በጣም ይጠየቁልኝ አብረውኝ ሄዱት እነሱ ለምን ነው የማይጠየቁት? ምን ላድርገው ብለህ ነው ታዲያ? እኔ እንደው ችግር እኮ ነው። ሁሉም ሰው ያቀኛል። ስራዬን የምሰራውን ስራ ሁሉም ሰው ያውቃል። ከምሬን እኮ ነው። ያስቀጥራል ወላሂ። እኔም ስላላጣም ነበር እዚሁ ሆኜ ቢሆን እኮ እዛው ስራዬ ላይ እኮ እየሰራሁ ነበር እስካሁን። አጨናነቁ ወንድሜ እኔን አይዞህ። እሺ አሁን አንተ የምትፈልገው ስራ የመጀመሪያው እረኝነት ነው። ግመል፣ በግ፣ ፍየል ምናምን ትመርጣለህ? የቱን የተገኘውን? በግና ፍየል አሁን የሰራሁበት አመት ከምናምን ሰርቼበታለሁ። አመት ከ6 ወር ነው ከ7 ወር አንድ ቤት ውስጥ የሰራሁት። እሺ ግመል ቢሆን ችግር አለው? ግመል እንኳን ሰርቼ አላውቅም። ግመል ይከብዳል ነው? ይከብዳል? ግመል ለምን ሹልክ ነው የምለው። ቀጥል በል እንዴ ደግሞ ሽደዳው ብቻ ግመል አፋር ክልል ነው የሚደርሰው፣ አይመለስም። ጅኑብ ይዞ ቢሄድ አሁን አብዳለሁ እኔ። ገባህ? ኔትወርክ የሌለበት ወደ ጅኑብ ቢወስደኝ አብዳለሁ እኔ ብቻዬን እያወራሁ። አሁን አንተ የምትፈልገው ወይ ፍየል ወይ በግ ነው። ግን ቆይ እኔ የሚገርመኝ ነገር እኔ እስከዛሬ ላስገባህ ስትሉ የነበራችሁ ሰዎች ልብስ ቤት ብትቀጥሩ ምን አለ? ወላሂ እኔ ያስገባሻል። የገጠር ልጅ ቅስም ቢላን ያስገባሻል። ወላሂ ምያል ልብስ ቤት እንደው ከቀጠሩኝ ማለት ነው። እኔ እስከዛሬ ያልተሸጠው ልብስ ሁላ እንዳለ እንዲሸጥ ነው የማደርገው። እኔ መንገድ ላይ ራሱ እየወጣሁ መሸጥ። ልብስ ቤት አዳምጠኝ። ልብስ ቤት ኪሳራውን ልንገርህ፣ እናቴ ትሙት። አሁን ልብስ ቤት ስትሰራ ደሞዝ ስንት ነው? 1500 ነው የሚከፍሉ። አበሾች ናቸው ደግሞ ታውቃለህ። አዳምጥ። የቤት ክራይ አለብህ፣ ምግብ አለብህ። አሁን እንዴ ማንም የሚከፍለው? እና ጨርቅ ቤት ውስጥ ልታድር ነው? ጧት ነው ይሏል። የታክሲ ኖርባል እዛው በቃ እዛው ልብሱ ቤት አራለሁ። አይሆንም። ምግብ እዛ አታበስልማ ወይ ደግሞ ምግብ እየገዛ አታደርግ። አሁን ገጠር ስትሰራ ግን ራስን እዛው ቂጣ የምትጋግረው ራስን ወጡን የምታፈላው ወጪ የለብህም። ከፊልህ ነው ይዞልህ የሚመጣው አይደል? አሰሪ ደሞዝ 5 ሳንቲም አይነካም። ብታጠፋ ለልብስ ነው።
ከተማ ገብተህ ስትሰራ ግን እናቴ ትሙት ኪሳራው ብዙ ነው። አንደኛ ነገር እዛው ልብስ ቤት ውስጥ አያሳድሩህም፣ ውጭ ነው የምታድረው። ወደ ከቤት ከምታድርበት ወደ ሱቅ የምትሄድበት የእግር መንገድ አትሄድም፣ ታክሲ ሙቀት ነው። ምግብ አለ። ኪስ 5 ሳንቲም አይኖርም። እንዲህ ስታውደለድል ትኖራለህ። የምትጠቀመው ሴቶችን ማባረር ብቻ ነው በቃ እየሄድ እና አሁን የፍየሉ ይፈለግልህ ወይስ የበጉ ድምጽ ያስተጋባ ዱረማ ቢሆን አሁን ለምሳሌ ለኔ እንደዚህ ቲክቶክ ምናምን የምጠቀሙ እንደዚህ አለ የለ ሙሉ ቀን ያልሆነ እረኝነት። አሁን ሙሉ ቀን ከሆነ ከባድ ነው፣ ሙቀት ነው። ውሃ የበዛበት ሩዝ ነው መስሎ ድምጽ እንደገና ተግባ እንዴት አይሰማም? ያስተጋባ ሲያሳዝን እናት ሲያሳዝን። አንዳንድ ሰዎች ግን አረመኔዎች ናቸው። ይሄን እኮ ነው ይያዝ ይሰቀል ሲሉ የነበሩት። ቆይ እንደገና ቆይ እረኝነት እፈልግለታለሁ፣ እናቴን እፈልግለታለሁ። የት አለ ተሰወረብኝ። አረና አላህ ብለህ ወይኔ እቺ ልጅ ላስገባት ፎሎ አስደረገኝ ብላኝ ነበር። ሃይሚ ስታሳዝን። ቆይ ካገባች ፎሎ ታደርጓታላችሁ። በእግዚአብሔር ፎሎ አድርጓት ሃይሚዬ። እንዴት ነሽ? እግዚአብሔር ይመስገን። ብዙ ሰዎችን ለመርዳት ዛሬ ቆርጬ ተነስቼ ነበር። እሺ። ከዛ የሆነ ጽሁፍ ጽፈሽልኝ ነበር ፎሎ እንዲያደርጉኝ ምናምን ብለሽ። አንቺ ነው? እኔን ሳይሆን ቻሌንጅ ሰጥቶኝ ነው። ምንድን ነው የሰጡሽ? ተሽማርተ አዲስ። እሺ። የፎሎ ቻሌንጅ የ100,000 ብር ቻሌንጅ ነው። 100,000 ፎሎወር ነው የሚፈልገው። ስንት ፎሎወር አለው አሁን? 20 ደርሻለሁ። 20 ደርሰሻል። የሚቀርሽ 80,000 ነው። አዎ እድልሽ እኮ ነው። የኔም ተዘግቶብኝ አሁን ፎሎ እያስደረግኩ ነው፣ ግን ያንቺን እናስቀድመዋለን። አመሰግናለሁ። 100,000 ብር ነው የሚሰጥሽ? 100,000 ስንት ነው? 100,000 በዶላር ስንት ነው? እንጃ። እስቲ እንዲህ አሁን $100 ስንት ነው? 200 ገብቷል። 200 ገብቷል። እኔ ስለ ዶላር $1 ዶላር ስንት ነው? $700 አንድ ስንት ነው? እንዴት እንደምታሳዝን እናቴ ትሙን። እቺን ልጅ አሁን ፎሎ ማስደረግ አለብን ወይ ደግሞ የሆነ ሰው 100,000 ብር 100,000 በኢትዮጵያ ነው። አዎ $600 ማለት ነው። 700 $600። ይሄን ደግሞ የሚያደርግ ሰው አይታጣም። ሰሚ መቼ ነው የወለድሽው? አሁን አመት ከ9 ወሩ። አመት ከ9 ወሩ። አዎ ጎበዝ ነሽ። ብቻሽን ነው የምታሳድጊው? አዎ ብቻዬን ነው የማሳድገው። ጎበዝ። እሺ መቼ ፎሎ እናስደርግልሽ? አሁን እኔ እንጃ። አንተ በተመቸህ ቀን። ሌሎች እኮ ስጠይቃቸው ቪዲዮ ማልሰሩልኝ ስላሉ ነው። እኔ እሰራልሻለሁ። ቪዲዮን ማም ሼር አደርጋለሁ። የፖስትሽው ቪዲዮ አለ? አዎ። ያውም እኔ እሱን ፎሎ ከማስደረግ ይሄንን 100,000 ብር የሚሰጥሽ ሰው ባፈላልግ አለ እኮ። ብዙ ማድረግ የሚፈልግ ሰው አለ። ያው እንደዚህ አይነት ነገር ስጠይቅ ያው ብዙ ሰው ደስ አይለውም እና ይሄ ደግሞ ሌሎችም ስለሚሰሩ የተቀበልኩኝ። ስራ ትሰሪያለሽ? ሱቅ አለችኝ፣ ትንሽዬ ሱቅ አለችኝ። በ40,000 ብር ጀመርኩት። 40,000? በ40,000 ብር የጀመርኩት ሱቁ ነው እና አሁን ያለውበት ጋር ስራ የለውም እና ስራ የለውም ሱቄን የሚረከበኝ ሰው ምናምን ባልኩት ቪዲዮ ላይ እሱ ቻሌንጅ ሰጠኝና ይሄን ሱቅ ማዳን ከቻልኩኝ ብዬ ነው የጀመርኩት ቻሌንጁን። በቃሽ። መች እናድርገው ፕሮግራሙ? አንተ በተመቸህ ቀን። እኔ ሁሌም ፍሪ ነኝ። በቃ ነገ ይመችሻል? አዎ በቃ ነገ ፎሎ እናስደርግልሻለን። እሺ ስንት ሰዓት ላይ ልግባ ወይስ ሼር ታደርግልኛለህ? እዚህ ቤት ደግሞ ያላችሁ እኔ ቤት 520 ሰዎች አላችሁ። አሁን ለምሳሌ እቺ ልጅ ፎሎ ታደርጓትና በውስጥ መስመር አንድ ሰው $100 ቢልክላት፣ አንድ ሰው $50 ቢልክላት፣ አንድ ሰው 100 ድርሃም 100 ሪያል ቢልክላት እናቴ ብዙ ነገሯ እኮ ይቀየራል። ታውቃላችሁ? ልጅ አላት፣ ብቻዋን ነው የምታሳድገው። እንዴት እንደምታሳዝን እናቴ። እንዲህ አይነት ኑሮ ነው የምትኖረው ምናምን።
ብዙ ነገር ይቀይራታል። ከዛ እናንተ ደግሞ ከእግዚአብሔር ነው የምታገኙት አይደል? እርግጠኛ ነኝ ያገኙታል። እርግጠኛ ነኝ ያገኙታል። ተናገሪ፣ እውነት ነው ያገኙታል እንጂ ያው ለኔ ነው ያ ነገር ትንሽ ነው ለሌሎች። አዎ ቂጥ እያዩ እኮ አንበሳ ያወርዳሉ እኮ $120 ምናምን ለአንቺ ቢሰጡት ሰላማዊ በቃ የሆነ እቺ ልጅ ረዳዋት የሆነ ደስ የሚል መንፈስ የለም። ቂጥ እያዩ ጡታቸው እንዲህ በጡት ማስያዣ ምናምን ይወጣሉ ግልብጥ እያሉ እንዲህ በቃ አገኛታለሁ እያለ ግን አያገኛትም። እሱ አንድ ወንድ ብቻ አይደለም ብዙ ወንድ ነው የምትመኝ እናቴ። አንቺን ቢረዱሽ ግን በቃ ከፈጣሪ አንቺ እርግጠኛ ደስ ይልሻል። ባትጸልይ ራሱ ውስጥሽ ይደሰታል። ያንቺን ደስታ ደግሞ የሚያይ ፈጣሪ አለ። እቺ ልጄን ያስደሰታ ይላል ፈጣሪ ላይ ሆኖ እኔ ያስደስተዋለሁ ብሎ የሆነ ነገር ይበረግድለታል። ተሳሳትኩኝ? አይ ልክ ነህ። በቃ እኔ ፎሎ አድርጌሻለሁ። ፎሎ ብታረጓት ግን ትጠቀማላችሁ። እናቴ